ግብርናችን ግብርና የህዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና አስተማማኝ ልማት ፈጣን እድገት ወደ ከፍታው ማማ በአብሮነት ማዕከላዊ ኢትዮጵያ ክልላችን በጋራ አስተሳስሮናል ራዕያችን። በአዲሱ ኢኒሼቲቭ በአዲሱ እሳቤ አካባቢያችንን ትራንስፎርም ለማድረግ በተለይ ገጠሩን ትራንስፎርም ለማድረግ ቀደም ተብሎ የተያዘውን ሀሳብ ወደ ተግባር ለመቀየር ትንሽ ጅማሬው ያለበት ስለሆነ ከበጣም መጥፎ ይሻላል እንደሚባለው ሁሉም አካባቢ ተራቁቶ ከሚኖርበት እዚህ ጋር መነሻ የስራ እርሾ ይዘን እያሰፈን ለመሄድ የጀመርንበትን ለማሳያት ነው። ይሄ አካባቢ አሁን በምናየው ልክ አልነበረም። ትልቅ የባህር ዛፍ ጫካ የተፈጥሮ ጫካ የነበረበት ከ3 ዓመት በፊት ማለት ነው። ይሄ እርግጠኛ ሆነን የምንነግራችሁ የፍራፍሬው ልማቱ ለእድገታችን 5-10-25ቱ በዶሮ ዘርፍ አጋዥ ሆኗል ድህነትን ለማሸነፍ የእድገታችን ውጤት ስኬት ሰምሯል። ግብርናችን ከአምናው ዘምኗል። የእንስሳት ሀብት ልማትን ማዘመን ከራስ አልፎ ዋስትና አለው ገቢም ለአገር በቀያችን ብዝሃ ሕይወት እንዲጠበቅ አረንጓዴው አሻራችን ያብብ ይድመቅ ከድህነት መውጫው መንገድ መስመራችን ግብርናችንን ማዘመን ነው ስኬታችን። መጀመሪያ የምንጠብቅ ባዛት እስከ 10 ዓመት እስከ 20 ዓመት የቆየ ባዛት ነበረ። ይህም ባዛቱ በወረዳ ጋር በዞን ጋር ከጋራ እሱን የማስነሳት ስራ ነው። ይህን ካልመሰረት በኋላ ችግኝ ጣቢያ መጀመሪያ ቡና አፍልተን ያስቀመጥ ነው። አርሶ አደሩ በዛ ክላ ሁሉም ተገጠም ሁሉም ብላቴ መጥቶ ሁሉም በማለቱ አርሶ አደሩ በዚህ በኩል 37 አርሶ አደሩ በዚህ በኩል 12 አርሶ አደሩ አርገን ተሞክሮ አርገን ጀመረ። አሁን ይሄ ጅምር ነው የፈጠርነው ንቅናቄ የፈጠርነው ልማት ሌሎቹ መልሶ ጥያቄ ላይ ያነሱ ነገር አለ። ዘንድሮ ደግሞ ሰፋ ነው ችግኝ ጣቢያ ተሰራለው ከመጀመሪያ እጥፍ ያው የማፍላት ፍሬ ያጀምረናል። በቀጥሎ ሰዓት ላይ አይሆፕ ያው የቡና ጫካ ይሆናል፣ የእንሰት ጫካ ይሆናል። በአደረጃጀት ከመምራት ጋር አያይዞ ከዛ ጋር አንፃር ያው የመጀመሪያ ደረጃ ያ ፓርቲ ያመጣው ኢኒሼቲቭ ስለሆነ የፓርቲ ህብረት አመራሮች መጀመሪያ የማሳመን ስራ ነው። ከዛ በኋላ አባሉ ኮንፈረንስ ውይይት ሞራል ለአባሉ ሲያረግ ሶስት ኮንፈረንስ ደግሞ ይሄ ሙሉ የጋራ የማድረግ ስራ ስለተደረገ ይሄ በአደረጃጀት ስለተመራ ወደዚህ ውጤት ወዳሁኑ ማምጣት ተደረገ። አደረጃጀት ባይመራ አንዱ ሰብቶ አንዱ አይመራም ነበረ። አንዱ ሰብቶ መሀል ላይ ገደል ጫካውን ባርዛው ይኖር ነው። በአደረጃጀት ስለተመራ በአመራሩ ያመራው ነው ያባሉ በዚህ በአደረጃጀት ስለተመራ ነው። ቀጣይ ለማስለወጥ ምን አስባችሁ ለማስቀጠል? ቀጣይ ለማስፋት ያሰብነው የቢላቴ ተፋሰስን ከዚህኛው ጅማሮ ተሞክሮ የማስፋት ስራ ስለሆነ የቢላቴን እንትኑን ተፋሰሱን እስከ ታች ድረስ መስራት ያው እቅዱ አካል አድርገናል። ይህም ብቻ ሳይሆን ውሃ ሀርቨስት አድርገን ውሃ ሀርቨስት የምናደርጋቸው ሜቶዶች ጭምር እየተፈለገ ስለሆነ ይህም ወደ ገጠሩ ወደ ማሳውን ጭምር የመሄድ ስላለ ያው ራዕያችን ያው ህልሞቻችን በዚህ ልክ ያሰረ ጥሩ ቤዝ እያስቀመጠ እንሄዳለን። ሌላው ቀጥሎ በዚህ ልክ ያስኬዳል ምን ነገር አለ። ክላስተሩ ሙሉ ሲሆን ደግሞ ሚየል እንደሚመጣ ደግሞ ያው ይታወቃል። ለውጥ የብልጽግናችን ማሳያ ነው ማለት ነው። ያው ይሄ ኢኒሼቲቭ የልማት ትሩፋታችን የፓርቲ የብሳት ላይ ያመጣው ሀሳብ ስለሆነ ይሄ ወዲያውኑ የመተግበር ስራ ነው የገቡበት። ውጤታማም ስለሆነ ነው ሀሳቡን ተቀባይነት ስላገኘ ነው። ውጤት ባይኖር ተቀባይነት ነው። ስለዚህ በማይንድ ሴት ላይ ጀምሮ ያሰራው ተቀባይነት አግኝተን በአጭር በአንድ ዓመት ውስጥ ነገር ማግኘት ማለት ቀጣይ ግን አንድ ወደ ተመጣ በኋላ ይሄ ቦታ እኔ የነበርን እስከሚል ደረጃ ይሆናል። ነገሮች ነው በርቱ። እናመሰግናለን። ምንዛሬ ነው ምንጫችን የስራ ዕድል ፈጠራ ነው ዋስትናችን በአነስተኛ
በበጋል ዛሬ ባየው ነገር ምን ተሰማ? ዛሬ ባየሁት ነገር የተሰማኝ ደስታ ከፍተኛ ነው። ብልጽግና ያወጣቸው ከቃል በላይ መሬት ላይ እንዳለ በእርግጠኝነት ማለትን ማስቀመጥ ነገር አይቻለሁ። ባህር ዛፍ ተነስቶ ወደ ቡና የመቀየሩ ሀሳብ የተገበሩበትን ሂደት እንዴት አየ? አንዱ በእጃችን ያለውን ሀብት ማየትና መለየት ተብሎ ከተለየው አንዱ የማይበሉ ነገሮችን አንስተን የሚበሉት እንት ከተባለው ተግባር በእርግጥ ሂደቱ ዋጋ ሊያስከፍል በዛ ዋጋ በሚያስከፍልበት ጊዜ ይህን ነገር አንስተው ይህን በዚህ ደረጃ ማድረስ እውነት ለመናገር አላመንኩም። በተግባር አይቻለሁ። እጅግ በጣም ጥሩ ነው። ይህን ማስፋት ይጠይቃል። ከዚህ ሌሰን ምን ወሰድክ? ከዚህ ሌሰን ብዙ ነገሮች ወሰድኩ። የመራ ነገር አለ እንደኛ ነው ለማድረግ በይዘህ እንደዚህ ዋጋ የሚያስከፍል አይደለም ይሄ ያለበት ማለት ነው። ብዙ ነገሮች ይችላል። ከዚህ በላይ አስተካክል ይሰራል። በጣም ጥሩ ነገር ወርጥ ለማለፍ ምን መልእክት አለ? መልእክት ያለኝ መልእክት ይሄ ይፈጋል። አንደኛ ውሃ አለ፣ መሬት አለ። እሱን ልትፍ ማቀናጀት የሚቻል ከሆነ በዓለም ደረጃ የተለዩ ነገሮች ሶስት ነገሮች አሉ በእኛ እጅ። የሰው ኃይል አንድ ሀብት ነው፣ መሬት አንድ ነው፣ ሌላኛው ውሃ። ሶስቱም እዚህ ቦታ አለ። ሶስቱንም ማግኘት የምንችል ከሆነ በቃል ብልጽግና ከቃል በላይ ተግባር ማሳየት ውጪ ምንዛሪ ነው ምንጫችን የስራ ዕድል ፈጠራ ነው ዋስትናችን በአነስተኛው መስኖ ልማት ተጠናክሯል በምርምር ስራ እሴቶች ታጅቧል በበጋ ልማቱ ውጪ ምንዛሪ ነው ምንጫችን የስራ ዕድል ፈጠራ ነው ዋስትናችን በአነስተኛው መስኖ ልማት ተጠናክሯል በምርምር ስራ እሴቶች ታጅቧል በበጋ ልማቱ ውጪ ምንዛሪ ነው ምንጫችን የስራ ዕድል ፈጠራ ነው ዋስትናችን በአነስተኛው መስኖ ልማት ስልጠና ሁለተኛ ዙር ስልጠና ማግስት እንግዲህ ያው የመስክ ምልከታ ላይ ነው ያለነው። ዛሬ እዚህ ባየነው ነገር ምን ተሰማ? ዛሬ እዚህ ባየነው ነገር ላይ ያው በጣም ደስ የሚል ነገር ነው ያየሁትና የተሰራው ስራም ከሰሞኑ ስልጠና ጋር በጣም እጅጉን የሚያያዝ ነገር እንደሆነ ነው ያየሁት። ይሄ አሁን በገለጻም እንዳየነው እዚህ በፊትም የምናውቀው ነገር ስለነበረ ይሄ ዝም ብሎ የተሰራ ነገር አይደለም። አንደኛ የአርሶ አደሩን አመለካከት መቀየር ያስፈልጋል። አርሶ አደሩን አመለካከት ለመቀየር እዚህ የነበረው ሌሎች ልማቶች ነው ባህር ዛፍ ምርት የነበረበት አርሶ አደሩን ለማንሳት ፈቃደኛ አልነበረምና ያንን እንደገና አርሶ አደሩ ሳምኖ ወደዚህ ማስገባቱ ትልቅ ነገር ነበረ። ከዛ በኋላ ያው አንድ ቦታ ላይ ያየውን ለማስፋት ያንን እያየ ተግባሩንም እየመራ እዚህ ደረጃ ላይ ደርሷል። አሁን በምናየው ልክ በአጭር ጊዜ የተሰራ ነገር ነው። እንግዲህ የግብርናን ትራንስፎርሜሽን ለማረጋገጥ የወሳኝ ተግባር አንድ ንቀል እርድ ነው። እርድ ነው። እርድ እርድ ተመሳሳይ ናቸው። ይኸው ተመሳሳይ ናቸው። ያው ቪት እዛ ጋር ይኸው ቪት እዚህ ጋር አንድ ናቸው። ይኸው ቪት ነው። በዚህ በኩል አለ ኑ እዛ ሄደው ነው እንጃቸውን ለማጠናከር ነው። እንጃ ከጠላኝ ሰጣ ታቀመ ከዘንድ ነው
ከሚኖሪ ለሙሽ አንተ ትበል ያው ባሬን ከንሳሉ ለሙሽ ሰሰጥበሉ ለሙሽ ሰሰጥበሉ በሬን አትጎታ ጥቅሙስ አትጎት ማለት ገይሳ ጥሙነታት እንዳይማ አገር ቀናሚ ወሰደሞ ተከላከና አገይ ወዲ ዙሪያ ዘመኖች ዮይች አደን አመላክተንታ ከዛ መፍትሳ ዘብስ ከነው ወደ አቡሸማ ሲጭ ዶክተር ነው ደግሞ አዘን ተሰጥቶ ገይሳ ጎሩ ዋ ከንደረቻና ወገርናስ ጎሩ ደግሞ ሳቴ መት ደቂቅ ጎተሳ አስሳይ መት ደቂቅ ከገነሰ አሜታ ኡሮማ ደረበሻ ይከፈ አሁን ስላቸው አስናም ያው ሰሳፊ አስናን ሰበ በሬን ተሰራት ይታል ምሬሮ አርዚ ቆማና የጎና ውጅታ ሪካርድ መርታንደ ጎና ከራ ደግሞ ቲፒ ዲፔሰን ቲፒ ፍታ ደውስደድ ጎና መተ ሳጥኖችን ቢያንስ ሰጅነ ሌው አካባቢ ሰጅነ ለማን አንተቆ ቡፔሳ ቡፔስ ሲባው ደግሞ ይሄ ቡፔሳ አይሱላ ብዛት 2600 ምናምን 2500 እንቁላል ያነሳሉ በየቀኑ ሁለት ሺህ ብር አለ። በቃ ይሄኛው ብቻ አንዱ ይሄ ነው። ይሄ ብቻ ነው ያለኝ። ትክክል ነው። አሜን። ምን ያያል አሽማረ አሽምና የምግብ ዋስትና ነው ለሕዝባችን ኑሮ ማዕከላዊ ኢትዮጵያ በጋራ ቤታችን እድገት ብልጽግና ነው መዳረሻችን አስተማማኝ ልማት ፈጣን እድገት ወደ ከፍታው ማማ በአብሮነት ማዕከላዊ ኢትዮጵያ ክልላችን በጋራ አስተሳስሮናል ራዕያችን አስተማማኝ ልማት ፈጣን እድገት ወደ ከፍታው ማማ በአብሮነት ማዕከላዊ ኢትዮጵያ ክልላችን በጋራ አስተሳስሮናል ራዕያችን ተጠናክሯል በምርምር ስራ እሴቶች ታጅቧል በበጋ ልማቱ ያሳካነው እንጅል በበልግ አስመራው ይደገማል በድል የኢኮኖሚያችን የጀርባ አጥንት ሆኗል በበጋው በመስኖ ልማት ይቀጥላል ብዛትና ጥራት መለያ አርማችን ከራሳችን አልፈን ዓለም ልንመግብ ነው በሌማት ትሩፋት ማዕዳችን ሞልቶ በበጋ በመስኖ ስንዴ ምርታማነት በዝቶ በአረንጓዴ አሻራ አይዲ አትወት ባሩ አትወት አጂ በቀን ምን ያህል ሊትር ይታለባል?
አሁን ቀንሷል። አሁን ወደ 140 በቀን ጉርጉዝ አለ። ምን ያህል ከብቶች ናቸው ያሉት? አንድ የወተት 13 ናቸው። አጠቃላይ ወደ ከልጆቹ 50 ነው። ጉዞ ውጭ ላይ ያለው ልጆች አሉ። ትንሽ ልጆችም አሉ። ትላልቆቹ ውጭ ላይ ያሉ እና ከጀመር አንድ አመት ነው ወራችን እዚህ ጋር ነበር። ወደ 14 ሺህ ያገኝተናል። እሱም ትርፍ ነው ማለት ነው ከወተቱ ባሻገር። ስለዚህ ይሄን ለሌሎች ምን መልእክት ያስተላልፋሉ? ለሌሎች እርባታ አዋጭ ነው። ምቹ ሁኔታ ባገኙ እርባታ ለማንም ሙያ ብዙ አይፈልግም። ትንሽ ጥረት ይፈልጋል፣ መስራት ይፈልጋል፣ ትንሽ ያደክማል። አሁን እኛ እርባታ ላይ አይደለም፣ ዝርያ እየመረጥን ነው። እንደዚህ አይደለም። አሁን ግንባታ ጀምረናል። ለመቶ ከብት የሚሆነው ግንባታ ሼድ እየሰራ ነው። እሱን ሲጨርስ አሁን ጥጆቹ ዝርያ ነው እየመረጥን ያለ ነው። እነዚህ ዝርያዎችን ስንመርጥ ወደፊት አሳስተን ወደ ማቀናበሪያ ነው ለሌሎች የሀላባ ማማ እናመርታለን ነው። ለዚህ ነው አሁን ግን እርባታ አይደለም። እነዚህ ዝርያ ልጆችን እየመረጥን ያለ ጅምር ስራዎች ናቸው። ጅምር ስራ እንጂ ሙሉ በሙሉ አልገባንም ወደ ስራ ላይ።